ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ትናንትና ተደርገዋል። ከነዚህ የአውሮፓ ቻምፒየንስ ሊግ ጨዋታዎች መካከል በጣም ከባድ የነበረው በተለይ ከእግር ኳስ ጨዋታ ባህሪያቶች አንጻር ስንመለከተው የእግር ኳስ ጨዋታ ባህሪያቶችን ሊገልጽ የማይችል ለአውሮፓ እግር ኳስ ማስታወቂያ የማይሆን ጨዋታ ተደርጓል። ይህ ጨዋታ በሪያል ማድሪድና በቤኔፊካ መካከል የተከናወነው የቻምፒየንስ ሊጉ ወሳኙ ፍልሚያ ነው። በዚህ ጨዋታ ላይ ግን የሪያል ማድሪድ ተጫዋቾች ጨዋታን አቋርጠዋል። እንዲሁም በሜዳው የነበረው ትርምስ አብዛኛውን የእግር ኳስ ደጋፊዎች የማይፈልጉትና ለማየት ቦታ የማይሰጡት ነገር ነው። ምክንያቱም የተፈጠረው ነገር ከእግር ኳስ ባህሪ አንጻር ስንመለከተው በተለይም የስፖርትስማንሺፕ ከምንለው ሀሳብ አንጻር ብዙ ልዩነቶች ያሉት ነው። ሪያል ማድሪድ እንግዲህ በሚጫወትበት ቦታ በሙሉ ሁሌም ቪኒሺየስ ጁኒየር ካለ የዚህ አይነት ትርምሶች አሉ ብሏል አሰልጣኝ ሆዜ ሞሪኖ። ስለዚህ እነዚህ ትርምሶች መነሻቸው ምንድን ነው ካል የቪኒሺየስ ጁኒየር ችግር እንደሆነ ማሳያ ነው የሚል አይነት አስተያየት ሰጥቷል ሆዜ ሞሪኖ። ትሬንት አሌክዛንደር አርኖልድም ከጨዋታው በኋላ የሰጡ አስተያየት እግር ኳስ በዚህ አይነት መንገድ ትሪት መደረጉ ለእግር ኳስ በራሱ ትልቅ ቅሌት ነው የሚል አስተያየት ሰጥቷል። ያው ትናንት የነበረው ነገር እጅግ በጣም ልብ የሚሰብር ነው። ምክንያቱም በእግር ኳስ የጨዋታ ይህም ደግሞ በአውሮፓ ኤሊት የእግር ኳስ ውድድር ደረጃ እንደዚህ አይነት ነገር ይፈጠራል የሚል ምንም አይነት ሀሳብ አልነበረም። ምክንያቱም ቪኒሺየስ ጁኒየር ተሰድቤያለሁ ነው የሚለው። ቪኒሺየስ ጁኒየር ተሰድቤያለሁ በሚልበት ሰዓት ሌሎች የቤኔፊካ ተጫዋቾችና እንዲሁም ሆዜ ሞሪኖን ጨምሮ አክት የሚያደርጉበት መንገድ ደግሞ ትክክል አልነበረም። ይሄ በእግር ኳሱ በተለይ ለአውሮፓ እግር ኳስ ማህበር በኤሊት የእግር ኳስ ውድድር ደረጃ እንደዚህ አይነት ነገሮችን በምን መንገድ በምን ዋይዝ በሆነ አካሄድ ትሪት ማድረግ አለብኝ ለሚለው ትልቅ የቤት ስራ ጥሎበታል። የአውሮፓ እግር ኳስ ማህበር ቪኒሺየስ ጁኒየርን በተመለከተ ባለፉት 3 ዓመታት የተቀበለው ከ7 በላይ የሚጠጉ አቢዩዝ የተደረገባቸው የጨዋታ ምሽቶች አሉ። በስፔን ላሊጋ ወደ 3 ጊዜ ያክል በደጋፊዎች በተለይም ደግሞ በተቃራኒ ቡድን ደጋፊዎች ከፍተኛ የሆነ የዘረኝነት ጥቃት ተፈጽሞበታል። አውሮፓ ላይ በሚደረጉ ውድድሮችም እንዲሁ በአውሮፓ ቻምፒየንስ ሊግ ወደ 4 የሚጠጉ ሪፖርቶች ነበሩ። የትናንትናውን ጨምሮ እንግዲህ ወደ 8 የሚጠጉ ሪፖርቶች እዚህ ተጫዋች ላይ የዘረኝነት ጥቃት እንደተፈጸመበት ያሳያል። ያው እግር ኳስ በዚህ ደረጃ ላይ መድረሱ እጅግ በጣም የሚያሳዝን ነው። በተለይም ደግሞ ብዙዎች ለሚከታተሉትና የአውሮፓ እግር ኳስን እንደ ትልቅ የእግር ኳስ መዳረሻ አድርገው ለሚቆጥሩ የስፖርት ቤተሰቦች ይሄ ነገር ሀፕን ማድረጉ እጅግ በጣም የሚያሳዝን ነው። ሁለተኛው የተቃራኒ ቡድን ተጫዋቾች እንዲሁም የተቃራኒ ቡድን የአሰልጣኞች ስታፍ በዚህ አይነት መንገድ ለአውሮፓ እግር ኳስ የራቀ ሀሳብ መፈጸማቸው እጅግ በጣም የሚያስተዛዝብ ነው። የሪያል ማድሪድ እግር ኳስ ክለብ ያው መግለጫ ወዲያውኑ አውጥቷል። በተለይ በተፈጠረው ነገር እንዳዘነ ከተጫዋቹ ጎን እንደሚሆን አረጋግጧል። የቪኒሺየስ ጁኒየር ሁኔታ በተለይ ጎሉን ማስቆጠሩ ከጎሉ በፊትና ከጎሉ በኋላ በነበሩ ኢንተራክሽኖች ውስጥ የተፈጠሩት ሁኔታዎችን በራሱ እግር ኳሱ እየሄደበት ያለው መንገድ ትክክል እንዳልሆነ ማሳያ ነው። ምክንያቱም አንድ የአውሮፓ ትልቅ ውድድር በዚህ አይነት መንገድ ሲታመስ መመልከት በጣም ያሳዝናል። ውድድሩን የሚወዳደረው ቡድን ደግሞ ትልቁ ሪያል ማድሪድ መሆኑ የሚያሳዝን ነው። ምክንያቱም ሪያል ማድሪድ ብዙ አይኖች አሉ። ይህን ቡድን በርካቶች ይከታተሉታል። በርካቶች በሚገባ የሚደግፉት ቡድን ነው። ሃሪ ፖል የተባለው የቢቢሲ ዘጋቢ እንደጻፈው ከሆነ ትሬንት አሌክዛንደር አርኖልድ በዚህ ሁኔታ በጣም በመበሳጨቱ ምክንያት እግር ኳስ ክብሩን አጥቷል፣ ዲስግሬስ ብሎታል ብሎ ነው የጻፈው። በተለይም ደግሞ የሆዜ ሞሪኖን ክሪቲሳይዝ ያደረጉበትን ሁኔታውን ክሪቲሳይዝ ያደረጉበት መንገድ ትሬንት አሌክዛንደር አርኖልድ አልተመቸውም። ምንድነው ሆዜ ሞሪኖ በተለይ ቪኒሺየስ በሚጫወትበት ስቴዲየም በሙሉ ይሄ ነገር መፈጠሩ ተፈጥሯዊ ነው ወይ የሚል ጥያቄ ጠይቀዋል ከጋዜጠኞች ጋር በነበራቸው ቆይታ።
a stadium where Vinicius plays something happens always ነው ያሉት። እንግዲህ የችግሩ ቆስቋሹ እሱ ነው አይነት አስተያየት ነው ሆዜ ሞሪኖ እየሰጡ የነበሩት። አብዛኛውን ከስታዲዮ ዳሊዩዝ በነበረው የትናንትናው ምሽት ጨዋታ ሁኔታዎቹ በሙሉ መነሻዎች የነበሩት ከቤኔፊካ ተጫዋቾች አንግል ነው። የቤኔፊካ ተጫዋቾች በተለይም ይህን ተጫዋች ትሬት የሚያደርጉበት መንገድ ትክክል አልነበረም። ኳስ በሚይዝ ሰዓት፣ ከኳስ ውጭ በሚሆን ሰዓት ንክኪዎቹ በሙሉ ሬሻል አቢዩዝ ለማድረግ እሱን ተዘጋጅተው እንደመጡ፣ በተለይም ብልጫ የሚወስድ ተጫዋች መሆኑ፣ እያንዳንዱን የጨዋታ እንቅስቃሴ ሊቆጣጠር የሚችል ተጫዋች መሆኑ፣ የሪያል ማድሪድ የጨዋታ እንቅስቃሴዎች መነሻ የሆነው ተጫዋች እሱ ሊሆን እንደሚችል ስለሚያውቁ ይህን ተጫዋች ምቾት እንዳይሰማው ማድረግ ነበር የመጀመሪያው ቤት ስራቸው። እንደምታውቁት አንድ የእግር ኳስ ተጫዋች የተሻለ ፐርፎርም የሚያደርግ የእግር ኳስ ተጫዋች ከሆነ ይህን የተሻለ ፐርፎርም የሚያደርገውን እግር ኳስ ተጫዋች በእንቅስቃሴ ምቾት እንዳይሰማ ማድረግ ነው በቃ ትልቁ የቤት ስራ የሚሆነው። ስለዚህ ለተጫዋቾቹ ትልቁ ኃላፊነት የሚሆነው የተጫዋች እንዳይመቸው ማድረግ፣ የሆኑ እሱን በእንቅስቃሴ ጎልቶ እንዳይወጣ የሚያደርጉ ምቾት የሚነሱ ነገሮችን መደጋገም ነው። ትናንት ቤኔፊካዎች የሚያደርጉት የነበረው ነገር ያ ነው። ምቾት የሚነሳውን ነገር ነበር የሚደጋግሙት የነበሩት። በተደጋጋሚ አጠገቡ እየሄዱ ምን ያደርጋሉ? እሱን ይጎነትሉታል። የሁኔታዎቹ መነሻ እንዲሆን ይጋብዙታል። አንድ ሁለት ሁኔታዎች ላይ ለማምለጥ ሞክሮ ነበር፣ ግን መጨረሻ ላይ ገፍቶ ሲመጣ ሁኔታውን ሊቋቋመው እንዳልቻለ በጨዋታው የተረዳነው ነገር ነበር። በተለይ አጠገቡ በተደጋጋሚ ሲመጣ የነበረው የቤኔፊካው ጃንሉካ ፔሬስቲያኒ እጅግ በጣም ጥሩ ነገር አይደለም የሰራው። ይሄ ተጫዋች ትልቅ ተጫዋች ነው። ጃንሉካ በእንቅስቃሴ የቤኔፊካ ጥሩ ተጫዋች መሆን ብቻውኑ ግን የአውሮፓ ትልቁ ውድድር ሙሉ ተጫዋች አያደርግም። ምክንያቱም ይህን ተጫዋች በይፋ አቢዩዝ አድርጎታል። ይህን ካደረገው በኋላ ነው ወደ ዳኛው በመምጣት ሁኔታውን ለማስረዳት የሞከረው። በወቅቱ ታዲያ ሁኔታውን ሲያስረዳቸው ፍራንሲዮስ ሌቲሲየር የእያንዳንዷን የተጫዋቹን ሁኔታ ካነበቡ በኋላ ውሳኔዎችን በጥንቃቄ ለመወሰን ሞክሯል። በተለይም ደግሞ ይህን ተናግረው የሪያል ማድሪድ ተጫዋቾች ቴምፖራሪ ጊዜያዊ ሆኖ ከሜዳ ለመልቀቅ ወስነዋል። ይሄ በአውሮፓ እግር ኳስ ውስጥ ትልቁ ውድቀት ነው። አንድ የአውሮፓ ትልቅ ውድድር ላይ የሚጫወት የአውሮፓ ኤሊት የሚባል ቡድን ተጫዋቾቹ በተሰራብን የዘረኝነት ሸፍጥ ምክንያት ሜዳውን መልቀቅ የኛ አማራጭ ነው ብለው ሲለቁ ለአውሮፓ እግር ኳስ ማህበር ከውድቀትም በላይ ትልቅ ውድቀት ነው። የብራዚላዊ የፊት መስመር ተጫዋች የቪኒሺየስ ጁኒየር ኢንስታግራም ገጽም ይህንን ያለው ሁሉም ፈሪ ነው፣ የሚያደርገው ነገር በሙሉ ዘረኝነትን ማቀንቀን ነው። የዘረኞች የፈሪነታቸው ምክንያት ሽንፈትን የሚቀበሉበት የነሱ ባህሪ ነው። ዘረኞች አብዛኛውን ጊዜ ሽንፈታቸውን በዚህ አይነት መንገድ ነው ለመሸፈን የሚሞክሩት ነው። እኛ አሸንፈናቸዋል ነው ቪኒሺየስ ጁኒየር የሚለው። እኛ ስላሸነፍናቸው ግን ዘረኞች ፈሪ ስለሆኑ ይህንን ነገር አደረጉ ነው። አቢዩዝ ለማድረግ ሞከሩኛል። እኛን አቢዩዝ ያደረጉበት መንገድ ግን ለእግር ኳሱ ምንም ነገር ማይሰጥ፣ ለእግር ኳሱ የተሻለ መሆን የማይፈይድ ሲል ገልጾታል። በእርግጥም ዘረኝነት ያው እንደምታውቁት በአውሮፓ እግር ኳስ ውስጥ ላለፉት 20 እና 30 ዓመታት ትልልቅ ተጫዋቾች ኪክአውት ለማድረግ ለማስወጣት ሲታገሉ ነበር። በ2000ዎቹ መጀመሪያ እንደምታስታውሱት የድሮ ትልልቅ የሚባሉ ጥቁር ተጫዋቾች እነ ቴሪ ኦንሪን ጨምሮ ኪክአውት የሚል ዘመቻ ነበር። ይሄ ኪክአውት የሚባለው ዘመቻ የዘረኝነትን በእግር ኳስ ውስጥ የሚፈጥረውን ጫና ታሳቢ በማድረግ ከእግር ኳስ ለማስወጣት የሚደረግ ዘመቻ ነበር። ዘመቻውን የሚቀላቀሉ ጥቁሮች
አብዝቶ እግር ኳሱን ሊገለው እንደሚችል ያውቁታል። ምክንያቱም የተሸናፊዎች ባህሪ ያለው የቪኒሲየስ ጁኒየር ቃል በእነኚህ ተጫዋቾችም ከዚህ በፊት በነበረው የኪክአውት ፕሮጀክት ውስጥ ይገለጽ ነበር። በአንድ ወቅት ቴሪ ኦንሪ ሲናገር ዘረኞች ተሸናፊዎች ናቸው የሚል አስተያየትም ሰጥቶ ነበር። በሚሸነፉ ሰዓት ሽንፈታቸውን ለመደበቅ የሚያደርጉት አንዱ ምክንያት ዘረኛ መሆን ነው። ምክንያቱም በሜዳ እንቅስቃሴ ሊበልጡን አልቻሉ። በሜዳ እንቅስቃሴ ያልበለጠህ ቡድን ደግሞ ሊያደርግ የሚችለው ነገር አንተን ማሸማቀቅ ነው የሚል አስተያየት ሰጥቶ ነበር። ክላረንስ ሲዶርፍ ትናንትና ከሆዜ ሞሪኖ የሜዳ ተግባር ጋር በተያያዘ ስለተፈጠረው ነገር በተጠየቀበት ሰዓት የሰጠው ምላሽ ሆዜ ሞሪኖ በዚህ ሁኔታ ውስጥ መገኘት እንዳልነበረባቸው አረጋግጧል። ሲዶርፍ ምንድን ያለው? ትክክል አይደሉም ሞሪኖ ብሏል። የሪያል ማድሪድን የተጫዋቾችን ሁኔታ፣ የቤኔፊካን የተጫዋቾችን ሁኔታ ተመልክተው በዚህ አይነት ባህሪ ውስጥ መገኘት አልነበረባቸውም። ኮሜንታቸውም ትክክል አይደለም፣ የሜዳ ላይ የእሳቸውም ተግባር ትክክል አልነበረም ሲል ለአማዞን ፕራይም ተናግሯል። አይ ቲንክ ሂዝ ስቲል ኢሞሽናል ብሏል። ስሜታዊ ነው እስካሁን ድረስ ሆዜ ሞሪኖ። እንደገና ሲቀጥል ምንድን ያለው? አይ ቲንክ ሂ ሜድ ኤ ቢግ ሚስቴክ ብሏል። ትልቅ ስህተት ሰርቷል ሞሪኖ። በተለይም ደግሞ ራሻል አቢዩዝን ጀስቲፋይ በማድረግ ነው እያለ ያለው። በዚህ ባህሪ ውስጥ መሳተፍ አልነበረበትም ነው። ሞሪኖ ትልቅ አሰልጣኝ እንደመሆኑ የእሱ ትልቅነት ሊገለጽ የሚችለው ይህንን ነገር መከላከልና ይህንን ነገር ማውገዝ ቢችል ነው። ትልልቅ አሰልጣኞች በተለይ እንደዚህ አይነት ሁኔታዎች በሚፈጠሩ ሰዓት ዋይዝ መሆን አለባቸው። በተለይ ሆዜ ሞሪኖ ትናንትና የነበረው ባህሪያቸው ቀይ ካርድ እስካዩበት ቅጽበት ድረስም የነበረው በሜዳ ላይ የነበራቸው አክሽንም ሆዜ ሞሪኖን የሚገልጽ አይመስልም ነበር። በጣም ስሜታዊ ሆነው ነበረ። እዛ ሜዳ ላይ የነበረውን ነገር ለመቆጣጠር ከሳቸው አእምሮ በላይ የሆነ እንዳልሆነ ግልጽ ነው። ምክንያቱም እዛ ውስጥ ያለው የተፈጠረው ጃሉካ የፈጠረው ታሪክ ቪኒሲየስ ጁኒየር እንደዛ ስሜታዊ እንዲሆን አድርጎታል። ምክንያቱም የተናገረው ነገር ቪኒሲየስ ጁኒየርን የሚነካ እንደሆነ ግልጽ ነው። የጃሉካን ሁኔታ ተመልክተው ግን ሆዜ ሞሪኖ ነገሮችን ለማረጋጋት በስታዲዮ ዳሊዩስ መሞከር ነበረባቸውና የስታዲዮ ዳሊዩስን ጩኸት ተከትሎ የመጣው የሆዜ ሞሪኖ ባህሪ ግን ሌላ ነው። ምክንያቱም ሆዜ ሞሪኖ በሁኔታው ነገሮችን ለማረጋጋትና ለመቆጣጠር ከመሄድ ይልቁን የዛ ሁኔታ አጋዥ ነው የመሰሉትና ከሳቸው ባህሪ የማይጠበቅ ከሳቸው ባህሪ ወይም ከሳቸው ከእግር ኳሱ ከፈጠሩት ትልቅ ድግግሞሽ፣ ምክንያቱም የሆዜ ሞሪኖ ስም በእግር ኳሱ ትልቅ ስም ነው። ስለዚህ እሳቸው ከፈጠሩት ድግግሞሽ አንጻር በሳቸው ባህሪ ሊደረግ የማይገባ ነገር ነው ያደረጉት። ክላረንስ ሲዶርፍም የተናገረው ነገር ይሄን ነው። እንዲሁም የሪያል ማድሪዱ የመስመር ተጫዋች የሆነው ትሬንት አሌክዛንደር አርኖልድም በዚህ ጉዳይ ሐሳቡን ሲሰጥ ነገሮችን ካጋጋሉ ተጫዋቾች በላይ በቴክኒካል ስታፍ ውስጥ የነበሩ ሰዎች ለዚህ ትልቁ ተጠያቂ ሰዎች ናቸው የሚል አስተያየት የሚሰጠውም ለዚህ ነው። በተለይ የቪኒሲየስ ፕሮቮክ የሚደረግበት መንገድ እንዲሁም ስህተት እንዲሰራ የሚፈለግበት ግፊት የታቀደ ነገር ነው ብሏል። ከዚህ በፊትም በተደጋጋሚ ሲደረግ እናያለና ይህንን እንደ ታክቲክ ቡድኖች አቅደው ይመጣሉ የሚል ዜና እያነበብኩ ነበረ ሰሞኑንና ይህንን ሁለት ሰዎች አረጋግጠውልኛል ትናንትና። አንዱ ትሬንት አሌክዛንደር አርኖልድ ነው። ይህ ተጫዋች የተናገረው ነገር ትክክል ነው። ምክንያቱም የቪኒሲየስን ምቾት እንዳይሰማው ማድረግ የሪያል ማድሪድን ውጤት መውሰድ ነው። ምክንያቱም ቪኒሲየስ ቶሎ ቁጡ ስለሆነ በተደጋጋሚ እየተፈጠሩበት ያሉት የዘረኝነት ትንኮሳዎች ይህንን ተጫዋች ወዴት ሊወስዱት እንደሚችል ይታወቃል። ፍሎሬንቲኖ ፔሬዝ እንዲያውም በቅርቡ ባነጋገሩት ሰዓት በጣም ስለሚወዱት አንዱ የተናገሩት ነገር ይሄን ነው። በሜዳ ውስጥ ቡድኖች ይዘውት የሚመጡት አንተን ተቃራኒ ሆነው የሚገጥሙ ቡድኖች ይዘውት የሚመጡት ነገር ይሄ የዚህ አይነት ባህሪ ነው፣ የትናንትናው አይነት ባህሪ ነው እንግዲህ እሳቸው የሚሉት
ይህንን ባህሪ ግን ሃንድል የምታደርግበት እርጋታ ሊኖር ይገባል። ሆን ብለው የሚያሸንፉበት መንገድ ሊሆን ይችላል። ስለዚህ መብለጥ መቻል አለብን። ሁሉም ነገር አንተን አታክ ለማድረግና በአንተ አድቫንቴጅ ለመውሰድ ነው የሚመጡት ነው። በእርግጥም በቅርብ ጊዜ ያሉትን ጨዋታዎች ስንመለከት አብዛኞቹ ቡድኖች በቪኒሺየስ ጁኒየር ዙሪያ አድቫንቴጅ ለመውሰድ ነው ወደ ሪያል ማድሪድ ጨዋታዎች የሚመጡት። በተለይ ይሄ ከምስራቅ አውሮፓ ጋር ጨዋታዎች በሚደረጉ ሰዓት፣ አሁን ደግሞ ወደ ፖርቹጋልም ሄደዋል። እንዲሁም በስፔን ሪያል ማድሪድ በሚያደርጋቸው ጨዋታዎች ውስጥ የባስክ አካባቢ ቡድኖች የሚያደርጓቸው ጨዋታዎች አብዛኞቹ ይህን ተጫዋች የአጂቴት በማድረግ ወደዚህኛው ባህሪ እንዲገባ በማድረግ አድቫንቴጆች እንዲወሰዱበት ጥረቶችን ያደርጋሉ። ለምሳሌ በአእምሮ ትክክል ሆኖ ጨዋታው እንዳይጨርስ ማድረግ ነው አንዱ ስራቸው። የኦፖነንት ጠንካራው ፓርቲ የትኛው ነው ብለው ሲያጠኑ ይሄኛውን ጠንካራ ነገር ምንሰብርበት ሐሳብ በዛው እንፍጠር ነው። ስለዚህ ጠንካራ ፓርቱን ያውቁታል። የቪኒሺየስ ማጥቃት፣ የቪኒሺየስ እንቅስቃሴ እንደሆነ ያውቁታል። ስለዚህ የቪኒሺየስ እንቅስቃሴ እዛ ሜዳ ላይ ከሌለ የቡድኑን አድቫንቴጅ እንደሚወስዱት ያውቁታል። የቡድኑን አድቫንቴጅ ከወሰዱ በኋላ ብልጫን ያመጣሉ ማለት ነው። እያንዳንዱ እንቅስቃሴ በታቀደ መንገድ እንዴት መከናወን እንዳለበት አቅደው ነው የሚመጡት። አንዳንዴ በሜዳ ላይ ይህን ያክል ሸፍጦች እንዴት ይሰራሉ ብሎ እስኪታሰብ ድረስ ማለት ነው። አንድ ተጫዋችን አጂቴት በማድረግ አንድ ተጫዋችን ስሜታዊ እንዲሆን በማድረግ አንድ ተጫዋችን ትንሽ ነገር ትንኩስ አድርጎ ብዙ ትርምሶች እንዲፈጠር በማድረግ በባህሪው ይጫወቱበታል። የቪኒሺየስ የትናንትናው የተፈጠረው ነገር ያ ነው። በሱ ስሜታዊነት ላይ ነው ቤኔፊካ እግር ኳስ ቡድን የተጫወተው። ስሜታዊ ነው ተጫዋቹ፣ ራሱን መቆጣጠር አልቻለም። የተፈጠረው ኬዝ ጨዋታው እስኪቋረጥ ድረስ የሪያል ማድሪድ ተጫዋቾች ቴምፖራሪ እስከ ሜዳ እስከ መውጣት ድረስ እንዲደርሱ አድርጓቸዋል። ይሄ ለአውሮፓ እግር ኳስ ማህበር ቅድም መግቢያ ላይ እንዳነሳሁት ጥቁር ጥላ ነው። ምክንያቱም በአፍሪካ ዋንጫው ላይ ተፈጥሮ የነበረውን ነገርና ከዛ በኋላ ካፍ ሪያክት ያደረገበትን መንገድ ብዙዎቻችሁ የምታስታውሱ ይመስለኛል። ይሄ ባህሪ በእግር ኳስ መደጋገም የለበትም። እግር ኳስ አቢዩዝ የሚደረጉ ሰዎችን ሜዳ ላይ አቢዩዘሮቹ እንዲቆዩ በማድረግ መፍቀድ የለበትም በእርግጥ። ነገር ግን አቢዩዝ የሚያደርጉ ሰዎች አሸናፊነታቸውን የሚያሳዩበትን ከሜዳ ለቀው የሚወጡበት ውሳኔዎች ግን ከተደጋገመ አቢዩዝ የሚያደርጉ ሰዎች በሜዳ ላይ የልብ ልብ ያገኛሉ ማለት ነው፣ ክሬዲት ያገኛሉ ማለት ነው። ተጫዋቾች ከሜዳ ለቀው ሲወጡ እነኚህ ሰዎች ከዚህ በኋላ እየሰሩት ያለው ስራ ዋጋ እያገኘ ነው ማለት ነው፣ ክሬዲት እያገኘ ነው ማለት ነው። ስለዚህ ሰዎችን ታስቀይማለህ፣ ጥቁር ትላለህ፣ ወይም ደግሞ ሞንኪ እነሱ እንደሚሉ ጦጣ ብለህ ትሳደባለህ፣ ተጫዋቾችን ከሜዳ ታስወጣለህ ማለት ነው። ይሄ ነው እንግዲህ እየተፈለገ ያለው። ቡድኖችን በስነ ልቦናው ማቀዝቀዝ፣ ተጫዋቾችን በስነ ልቦናው መግደል፣ ተጫዋቾች የተሻለ ፐርፎርም እንዳያደርጉ እግራቸውን ሐሳባቸውን እንዳይገናኝ ማድረግ ነው። የሪያል ማድሪድ የጨዋታ ትልቁ ታክቲክ ሊሆን የሚችለው የቪኒሺየስ ጁኒየር የጨዋታ መንገድ እንደሆነ ያውቁታል። ስለዚህ ቪኒሺየስ ጁኒየርን መምታት ነው። ይህን ተጫዋች ከመታው ሪያል ማድሪድ የተሻለ ፐርፎርም እንደማያደርግ ይታወቃል። ቤኔፊካዎች ያደረጉት ነገር ያን ነው። አብዝቶ እንቅስቃሴዎቹ በዚህ አይነት እሳቤዎች ውስጥ እንዲያልፉ ማድረግ ነው። ነገር ግን ይሄ ለእግር ኳሱ የሚጠቅም አይደለም። በሁሉም ሜዳ ውስጥ ጥቁር ተጫዋቾች በነፃነት የመጫወት መብት አላቸው። ጥቁር ተጫዋቾች በነፃነት እንዳይጫወቱ የሚደረግበት መንገድ ነው አሁን የእግር ኳሱ ትልቁ ፈተና እየሆነ ያለው። በእግር ኳስ እንግሊዝ ውስጥ ተመልክተናል። ተጫዋቾች ተንበርክከው ጨዋታዎችን ሲጀምሩ፣ አውሮፓ ላይ እንዲሁ ተጫዋቾች ሜዳ ጥለው ሲወጡ ተመልክተናል። በጀርመን ቡንደስሊጋ፣ በጣሊያን ሴሪ፣ እንዲሁም በስፔን ላሊጋ ተጫዋቾች ሜዳዎችን ጥለው የወጡባቸው ሁኔታዎች አሉ። እነዚህ ሁሉ ግን ዘረኝነትን ለማስወገድ በሚደረገው ሂደት ምንም አይነት የፈየዱት ነገር የለም። ጭራሽ እየተስፋፋ ነው የመጣው። ኪኪት አውት የሚለው ሐሳብ ሲነሳ በ2000ዎቹ መጀመሪያ አካባቢ 2004፣ 2003፣ 2002 ጀምሮ ሲነሳ ይሄ ነገር
እያደገ እንዳይሄድ የሚያደርግ ሐሳብ ይምጣ የሚል ተደጋጋሚ የሆኑ ሚቲንጎች፣ መግለጫዎች ነበሩ። የአሁኖቹ የእግር ኳስ ተንታኞች እነ ክላረንስ ሲዶርፍም ተጫዋች በነበሩበት ሰዓት ስለሚያጋጥማቸው ይህ ነገር ይህን እንዴት መቆጣጠር እንዳለብን ካላወቅን ለእግር ኳሱ ካንሰር ነው ይሉ ነበረ። አሁን የእግር ኳሱ ካንሰርነቱ ይበልጥ አድጎ ነው የመጣው። የቪኒሺየስ ጁኒየር ከሜዳ መውጣት ያሳየው ነገር አደጋ ነው። መብራቱ ይበልጥ እየደመቀ ቀይ መብራቱ ይበልጥ እየተስፋፋ እንደመጣ የሚያሳይ ነው። ክሮስ ላይን ላይ ነው ያለው ይሄ ነገር። ዘረኝነት በአውሮፓ እግር ኳስ የሚያቋርጥበት መንገድ ላይ ነው ያለው። መስመሩን አልፎ ብዙዎቹን መንካት የሚችልበት ሁኔታ ከተፈጠረ እግር ኳሱ የትርምስ ማዕከል ነው የሚሆነው። በሰላም የማያልቁ ጨዋታዎች ሊኖሩ ይችላሉ ከዚህ በኋላ። ይህንን የአውሮፓ እግር ኳስ ማህበር ትልቁ ስራው እንደሆነ ትናንትና ምሽት ያስተዋሉ ይመስላል። ምክንያቱም በዚህ ሁኔታ ጨዋታዎች እንደዚህ የሚሄዱ ከሆነ ሜዳ ውስጥ ጥቁር ተጫዋቾች ከዚህ በኋላ የመጫወት ስነ ልቦናቸውና ፍላጎታቸው ሊጠፋ ይችላል። የሜዳ ላይ እንቅስቃሴን የሜዳ ላይ ብልጫቸውን ግን በዚህ አይነት መንገድ ለመውሰድ መሞከር እጅግ በጣም ክብር የለሽ ነው። ሆዜ ሞሪኒዮ የቀይ ካርድ ወስደዋል። ሁኔታውን የሃንድል ያደረጉበት መንገድም እንዲሁ ከሜዳ ውጭም ትልቅ ስህተት እንደሰሩ እንደነ ክላረንስ ሲዶርፍ አይነት የአሁን ተንታኞች የቀድሞ ተጫዋቾችም ሀሳብ እየሰጡ ነው። ሜዳው ግን እጅግ በጣም ጥሩ ያልነበረ የተቋረጠ ብዙ ትርምሶች የነበሩት ጨዋታውን ለመግለጽና ስለ ጨዋታው ለማውራት የሚያስቸግር ነበር። ከዚህ ሁሉ ግን በጣም የሚያሳዝነው ቪኒሺየስ ጁኒየር ያስቆጠራት ጎል የመነጋገሪያ ፖይንት አለመሆኗ በጣም ያሳዝናል። ድንቅ ጎል ነው ያስቆጠረው። እጅግ በጣም አስገራሚ ከኢምፖሲብል አንግል ነው ጎሉን ያስቆጠረው። ከማይሆነው ከማይቻለው አንግል ነው ጎሉን ያስቆጠረውና እንደዚህ አይነት ትርምሶች እንደዚህ አይነት የእግር ኳሱን ኤስቴቲክ የሆኑ ካልቸሮችን ይወስዳሉና እግር ኳሱ በዚህ አይነት መንገድ ማለፉ በጣም የሚያሳዝን ነበረ። እንዴት አያችሁት እናንተ? እስኪ በምን መንገድ ሪያክት አደረጋችሁበት? ሐሳብ ስጡበት እስኪ።